ሰላም ጤና ይስጥልኝ ውድ የኢንፎቴመንት የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ ፋሲል ነኝ። ይህ የኢንፎቴመንት የዩቲዩብ ቻናል ነው። የኢንፎቴመንት የዩቲዩብ ቻናል የተለያዩ አይነት እንደ በቪዛ፣ በዲቪ፣ በኢሚግሬሽን ጉዳዮች ዙሪያ እንደዚሁም ደግሞ በተለያዩ የስደተኞችን በተመለከቱ ጉዳዮች ዙሪያ የተለያዩ አይነት መረጃዎችን የሚሰጥ የዩቲዩብ ቻናል ነው። እንግዲህ ዛሬ ወደ ያስኩላችሁ ቪዲዮ ነው በቀጥታ የምተላለፈው። እንደምታውቁት እንግዲህ ሰሞኑን የዲኤችኤስ ወይም የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ኃላፊዋ እንግዲህ ክሪስቲ ኖም ከስልጣናቸው ተወግደዋል። ከስልጣናቸው ለመወገዳቸው ምክንያቱ ምንድን ነው? ከዛስ በእሳቸው ምትክ የተሾሙት ማን ናቸው የሚለውን እንመለከታለን። በዋናነት ደግሞ ዛሬ ይህንን ቪዲዮ የምሰራበት ምክንያት ደግሞ የእሳቸው ከስልጣን መባረር እና በምትካቸው ደግሞ እሳቸውን ተክተው ስልጣን ላይ የወጡት እንግዲህ ግለሰብ ምንድን ነው? በተለይ በስደተኞች ጉዳይ ላይ ለውጥ ሊያመጡ የሚችሉት እንዴት ነው? እንደ ኢትዮጵያ ላሉ ደግሞ በስደት ወይ በአሜሪካን ሀገር ለሚኖሩ ዜጎች ደግሞ ያለው አንድምታና ትርጉም ምን ይመስላል? በተለይ ደግሞ የክሪስቲ ኖምን ከስልጣን መወገድ እንግዲህ ተከትሎ እንደዚሁም ደግሞ የኚህን የቀጣዩን ደግሞ ግለሰብ ወደ ስልጣን ላይ መውጣት ተከትሎ እንግዲህ የተለያዩ አይነት ሚዲያዎች የተለያየ አይነት ዜናዎችን እያሰራጩ ነው ያሉት። ታዲያ እነዚህን በተመለከተ እስቲ እኔም ያለኝን አመለካከት በዚህ ጉዳይ ዙሪያ አጋራችኋለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንደዚሁም የደወል ምልክት ከነካችሁ እያንዳንዱ ቪዲዮ ያመልጣችሁም። አሁን ቀጥታ ወደ ጉዳያችን እንገባለን። በመጀመሪያ ደረጃ የዲኤችኤስ ወይም ደግሞ የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ኃላፊ የነበሩት ጸሐፊ የነበሩት ክሪስቲ ኖም ከስልጣናቸው ተወግደዋል። ክሪስቲ ኖም እንደምታውቁት በተለይ ደግሞ የቅርብ ጊዜ ታሪክና የቅርብ ጊዜ መነጋገሪያ የነበረው በሚኒያፖሊስ በሚኒሶታ የፈጸሙት በጣም አስከፊ ተግባር ነው። የአይስ ወታደሮችን ወይም ደግሞ የድንበር ጠባቂ መኮንኖችን በማዘዝ ሶማሊያውያንን ከሚኒያፖሊስ አስወግዳለሁ የሚል ከፍተኛ የሆነ ዘመቻ አካሂደው ነበር። በዚህ ዘመቻ ምክንያት ደግሞ በጣም በምናውቀውና ሰሞኑን መነጋገሪያ በነበረው መንገድ አንዲት ግለሰብን እንዴት እንድትገደል እንዳደረጉ መገደልን ብቻም ሳይሆን የዚች የሬኒ ጉድ ደግሞ መገደል ብቻም ሳይሆን እሷ አሸባሪ ነች የሚል ነገር ተናግረዋል። ከዛ በኋላም ደግሞ የተለያዩ ሰዎችም በእሳቸው አመራር ምክንያት እንዲገደሉ ምክንያት የሆኑ ኃላፊ ናቸው። ስለዚህ ይሄ የእሳቸው አመራር የእሳቸው የሄዱበት መንገድ እና በተለይ ደግሞ የእሳቸው የአመራርን ተከትሎ ደግሞ የዶናልድ ትራምፕ በስልጣን ላይ ባሉበት በዚህ ሰዓት ላይ ተቀባይነት እያጡ መሄዳቸው ለኚህ ሴት እንግዲህ ከስልጣን መወገድ ምክንያት ሆኗል ተብሎ እየተጠቀሰ ነው ያለው። በነገራችን ላይ ታውቃላችሁ በቅርብ ጊዜ አንድ ማስታወቂያ ሰርተው ነበር በፈረስ ላይ ሆኖ ማለት ነው። ታዲያ ከዛ በኋላም ደግሞ ያሉ አንዳንድ መነጋገሪያዎችና አሁን ለበቁበት ከስልጣን የመወገድ ምክንያት ሊሆኗቸው የቻሉ አንዳንድ ጉዳዮች አሉ። እስቲ ለማንኛውም ከማብራሪያው በፊት አንዳንድ ቪዲዮዎችን ልጋብዛችሁ እወዳለሁ። ተባረረች። በርካታ በአሜሪካ የሚገኙ ስደተኞች ያለቀሱባት ክሪስቲ ኖም ዛሬ በፕሬዝዳንት ትራምፕ ተባራለች። ዝርዝሩን በአጭሩ አቀርባለሁ። ከሰሞኑ በአሜሪካ ሲደረጉ ከነበሩ የኢሚግሬሽን አፈሳዎችና የተለያዩ ዘመቻዎች በስተጀርባ ስሟ በከፍተኛ ሁኔታ ሲነሳ የነበረው ክሪስቲ ኖም እንደነበረች ይታወቃል። በተለይም ደግሞ በሚኒሶታ የሚገኙ ስደተኞችን በመደገፍ ሰልፍ ወጥታ የነበረች እህት በመኪና ልትገጭ ነው ተብላ በተገደለችበት ወቅት በአይስ ክሪስቲ ኖም ወጥታ የሀገር ውስጥ አሸባሪ በሚል መወንጀሏ በጣም በከፍተኛ ሁኔታ ሲያስወቅሳት እንደነበረ ይታወቃል። ዲሞክራቶች ለረጅም ጊዜ እቺ ሴት ከስልጣን እንድትነሳ ሲወተውቱ ቆይተዋል። ዛሬ ፕሬዝዳንት ትራምፕ በማህበራዊ ገጻቸው ላይ ያስታወቁት ክሪስቲ ኖምን በማንሳት የኦክላሆማውን ሴናተር ማርኮን ሙሊንን እንደሚሾሙ አስታውቀዋል። ክሪስቲ ኖም ከሁለት ቀናት በፊት በኮንግረስ አባላት ፊት ቀርበው የነበረ ሲሆን በተለይ በስደተኞች ላይ በወሰዷቸው እርምጃዎች ጉዳይ ራሳቸውን መከላከል አቅቷቸው ነበር። አጥጋቢ ምላሽ አልሰጡም በሚል ተተችተዋል። ይህን ተከትሎ ፕሬዝዳንት ትራምፕ ዛሬ አባሯታል።
ለክርስቲኖ ከስልጣን መንሳት ዋናው ምክንያት የሆነው በቴሌቪዥን የተሰራ ማስታወቂያ እንደሆነ ተገልጿል። በዚህ ማስታወቂያ ላይ በፈረስ ላይ ሆነው ይታያሉ። ይሄም ደግሞ ስብዕናቸውን ለመገንባት ጠቅሞበታል የሚል ወቀሳ ቀርቦባቸዋል። ክርስቲኖም ይሄንን ማስታወቂያ የሰራውት በፕሬዚዳንት ትራምፕ እውቅና ነው ቢሉም ፕሬዚዳንት ትራምፕ ግን እኔ ይሄንን ማስታወቂያ አላውቅም ሲሉ ተናግረው ነበረ ለሬውተርስ። ስለዚህም ይሄን ተከትሎ ማስታወቂያውን የሰራው ድርጅት ከክርስቲኖ ጋር የጥቅም ግንኙነት አለ በሚል በሙስና ተጠርጥረው ነው ያው ዛሬ በትራምፕ የተባረሩት። በክርስቲኖ ምትክ የታጩ ሴናተር ማርኮን ሙሊን ከፕሬዚዳንት ትራምፕ ጋር የጠበቀ ግንኙነት ያላቸውና አዘወትረው የሚመካከሩ ፖለቲከኛ እንደሆኑ ይነገራል። ሙሊን የዲሞክራቶችን ስጋት ለመስማት ዝግጁ መሆናቸውን ቢገልጹም የኒውዮርኩ ሴናተር ቼክ ሹመር ግን አማር መቀየር ብቻውን የዲሞክራቶችን አቋም እንደማይለውጠው አስታውቀዋል። ብልሽቱ ስር የሰደደ ነው በማለት በመምሪያው ውስጥ ጥብቅ የኢሚግሬሽን ቁጥጥር እንዲደረግ ያላቸውን ጥያቄ በድጋሚ አረጋግጠዋል። ኖም በትራምፕ አስተዳደር ውስጥ በምርጫ ቅስቀሳ ውስጥ ቃል የተገባውን የጅምላ ስደተኛ ማስወጣት እቅድ ተግባራዊ በማድረግ ረገድ ቁልፍ ሚና የነበራቸው ቢሆንም ይህ በሙስናና በአሳር ብልሽት ታጀበው የማስታወቂያ ውዝግብ በመጨረሻው ለስልጣናቸው ሰነበተዋል። ሴክሬታሪ ናኦም ለትላንቱ ሂሪንግ የዳረጋት የሚኒሶታ ኢንፎርስመንት ነው። ስለዚህ የሚኒሶታ ኢንፎርስመንት ሰክሰስፉል ቢሆን ኖሮ የትላንቱ ሂሪንግ አይኖርም ነበረ። ይሄ አድቨርታይዝመንት ኢሹም $200 ሚሊዮን የወጣበት አድቨርታይዝመንት ኢሹ ሆኖ አይቀርብም ነበረ። ስለዚህ የዲኤችኤስ የኢሚግሬሽን ኢንፎርስመንት ሰክሰስፉል አለመሆን ወይም ደግሞ የተለያዩ ኮላተራል ዳሜጆችን ማስከተሉ እና የትራምፕን አፕሮቫል ሬት መቀነሱ ሮል ይኖረዋል። ምክንያቱም ኢቨን ኢፍ ድንበሩ 100% መዘጋቱ ኢሊጋል ኢሚግሬሽን መቆሙ የሷም የትራምፕ አድሚኒስትሬሽን ሰክሰስ ተደርጎ ቢቆጠርም ግን ኢንተርናል ኢንፎርስመንቱ በሀገር ውስጥ የተደረጉት የኢሚግሬሽን ኢንፎርስመንት ላይኑን እንዳለፈ መስመሩን እንዳለፈ ከዚህ የተሻለ ኢንፎርስመንት ሊኖር እንደሚችል በተለይ የዋይት ሃውስ ቦርደር ዛር የሚባለው ቶም ሃም ሚኒሶታ ውስጥ ከመጣ በኋላ ያሳየው የኢንፎርስመንት ጥንቃቄ የወሰዳቸው ሰክሰስፉል እርምጃዎች በሷ ላይ ኔጌቲቭ ይሆናሉ ታዲያ የሆነ ጥላ እንዳጠላ ማየት ይቻላል። እና ያለ እነዚህ ደካማ ኢንፎርስመንት ውጤቶች ወይም ደግሞ የትራምፕን አፕሮቫል ሬት የጎዱ የኢሚግሬሽን ኢንፎርስመንት የሷን መነሳት ላንመለከት እንችል ነበር። እሺ እንግዲህ በዚህ በሁለቱ ቪዲዮ የተመለከታችኋቸው ነገሮች ናቸው እንግዲህ የተፈጸሙት። ክርስቲኖም እንግዲህ እንደምታውቁት በቅርብ ጊዜ በተለይ ደግሞ ያው የዲኤችኤስ ወይም የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ኃላፊ እንደመሆናቸው መጠን ያንን ኃላፊነት ወስደው በስደተኞችን በጅምላ ለማባረር የወሰዷቸው የተለያዩ አይነት እርምጃዎች አሉ። ሆኖም ግን እነዚህን እርምጃዎች በሚወስዱበት ሰዓት ደግሞ ኃይል የተቀላቀሉ በጣም ከባድ የሆኑ እርምጃዎችን ነበር የሚወስዱት። ብዙዎችም በዚህ ደግሞ ህይወታቸውን ያጡም እንዳሉ ታውቃላችሁ። በተለይ ደግሞ የአይስ ወታደሮች የገደሏቸው ያለ ምክንያት የገደሏቸው ብዙ ሰዎች እንዳሉም ታውቃላችሁ። ይሄ ለክርስቲኖም ብቻም ሳይሆን አጠቃላይ ለአሜሪካ መንግስትም ትልቅ የሆነ በተለይ ደግሞ ተፈላጊነትን የማጣት ተሰሚነትን የማጣትና የመቀነስ ሁኔታ እንዲታይ አድርጓል። ስለዚህ በዶናልድ ትራምፕ የተሾሙ ኃላፊ እንደመሆናቸው መጠን ያደረጓቸው ነገሮች በተለይ የዶናልድ ትራምፕን ተሰሚነት እንዲያጡ ተፈላጊነት እንዲያጡ እንዲቀንስ አድርጓቸው እንደነበረ ይታወቃል። ከዛ በኋላም ደግሞ የተለያዩ አይነት እርምጃዎችን እየወሰዱ እንደሆነም ነው ሲገለጽ የነበረው። በተለይ ደግሞ እንዳልኳችሁ የስደተኞችን በጅምላ የማባረር የተለያዩ አይነት ነገሮችን በመጠቀም ስደተኞችን ከሀገራቸው የማስወጣት የሆነ ፖሊሲ ነው ሲከተሉ የነበሩት። እርግጥ ነው በአንዳንድ ስራዎቻቸው ስኬታማ እንደሆኑ ቢነገርም በአብዛኛው ግን የአሜሪካን አስተዳደር ጥያቄ ውስጥ እንዲገባ ያደረጉ ናቸው። ብዙ ፖለቲከኞች በተለይ ደግሞ ዴሞክራትስም የሆኑ የፍርድ ቤትም ደግሞ ዳኞች በተለያየ ጊዜ እንዲሞግቱና በተለይ ከስደተኞች ጉዳይ ጋር በተያያዘ ብዙ አይነት ሙግቶች እንዲነሱ በዚህም ደግሞ ዶናልድ ትራምፕ ክስ እንዲቀርብባቸውም ጭምር ያደረጉ እና ተቀባይነት እንዲያጡ በህዝባቸው ዘንድ ተወዳጅነታቸው እንዲቀንስ ያደረጉ ኃላፊ ከመሆናቸው አንጻር እንግዲህ ለስልጣናቸው ወይም ደግሞ ከስልጣናቸው ለመነሳት እንደ ምክንያትነት ይቆጠራል። ሌላው ደግሞ በቅርብ ጊዜ በ$200 ሚሊዮን እንግዲህ ወጪ የወጣበት ማስታወቂያ በፈረስ ሆኖ መስራታቸው ይታወቃል። ይሄ ደግሞ ሌላው ለትችት ያበቃቸው ነገር ነው። ስለዚህ የራሳቸውን የሆነ ግንባታ ወይም የራሳቸውን የሆነ ስብዕና ለመገንባትና ስማቸውን ለማስጠራት
ነው የተጠቀሙበት ይሄንን ማስታወቂያ ተብሎ እንደተጠቀሰ ይታወቃል። እርግጥ ነው እሳቸው ይሄም ቢሆን ይሄ ማስታወቂያ ክሪስቲኖም እንደገለጹት ይሄ ማስታወቂያ በዶናልድ ትራምፕ እውቅና የተሰራ ነው ቢሉም ግን ዶናልድ ትራምፕ ይሄ ነገር ከኔ እውቅና ውጭ የተሰራ ነው የሚል ነገር ነው የጠቀሱት። በነገራችን ላይ ዶናልድ ትራምፕ እኚህን ሴት ከስልጣን ያባረሩት ለምንድን ነው ካላችሁ የዲኤችኤስ ላይ ያለው እንደዚህ አይነት መዋቅር ሳይሆን ዶናልድ ትራምፕ ራሳቸው ስልጣን ላይ መቆየታቸው ጉዳይ በጣም አጠያቂ የሆነ ስለነበር እና በተለይ ደግሞ እንዳልኳችሁ ተሰሚነታቸው ተፈላጊነታቸው ከመቀነሱ አንጻር ለራሳቸው ሲሉ የወሰዱት እርምጃ ነው። ምንም ሆነ ምን የራሳቸውን እንግዲህ ስብዕና ግንባታ የበለጠ ለማሳካት ከፍ ለማድረግ መልሰው ደግሞ ተሰሚነታቸውን ከፍ ለማድረግ ሲሉ የወሰዱት እርምጃ እንደሆነ ነው የሚታወቀው። ይሄ ደግሞ እንዲባል ያስቻለው ነገር በእሳቸው ምትክ የሾሟቸው ደግሞ ማርኮን ሙሊን ናቸው። ማርኮን ሙሊን ያው የሪፐብሊካን ናቸው፣ የሴናተር ነበሩ ከዚህ በፊት። ከዚህ በተጨማሪም ደግሞ የቢዝነስማን ናቸው። ስለዚህ ከዚህ በፊት የሚወስዷቸው አንዳንድ ጉዳዮች ነበሩ፣ የያዟቸው ጉዳዮች ነበሩ በበፊት ስልጣናቸው ማለት ነው። እንግዲህ የማርኮን ሙሊን ሁኔታ ስንመለከት የቀድሞ ኃላፊነታቸውን ቀደም ሲል እንደነገርኳችሁ ነው የቀድሞ የሪፐብሊካን የህዝብ ተወካዮች ምክር ቤት አባልና በአሁኑ ወቅት ደግሞ የኦክላሆማ ሴናተር የሆኑ ናቸው። ከዚህም በተጨማሪ ደግሞ በፖለቲካዊ አቋማቸው በተመለከተ ለድንበር ደህንነት ከፍተኛ ትኩረት የሚሰጡና የህግ ማስከበር ተቋማት ወይም አይስ እና ቦርደር ፓትሮልን እንዲጠናከሩ የሚሞግቱ ናቸው። በነገራችን ላይ ከዚህ ጋር በተያያዘ አንዳንድ የዩቲዩብ ቻናሎች ላይ አንዳንድ ሶሻል ሚዲያዎች ላይ በተለይ በአሜሪካ ላሉ እንደ ኢትዮጵያውያን ላሉ ስደተኞች በተለይ ደግሞ በስደተኝነት በአሜሪካ ኑሯቸውን እየገፉ ላሉ ኢትዮጵያውያንም ሆኑ ለሌሎች ሀገር ዜጎች ምን አንድምታ አለው? ምን ትርጉም አለው? በተለይ ደግሞ ከኢትዮጵያ አንጻር እዛ ለሚኖሩ ኢትዮጵያኖች ምን ትርጉም ይኖረዋል የሚል ጥያቄ በብዙዎች ተነስቷል። ከዚህም በተጨማሪ ደግሞ አንዳንድ ምላሾች ሲሰጡም ሰምቻለሁ። በተለይ ደግሞ የማርኮን ሙሊን መሾም ለኢትዮጵያውያን በተለይ ደግሞ በአሜሪካ ለሚኖሩ ኢትዮጵያውያን ጥሩ ምላሽ ይኖረዋል ወይም ጥሩ ትርጉም ይኖረዋል የሚሉ ምላሾችም ጭምር ሲሰጡ ሰምቻለሁ። ሆኖም ግን ይሄ እንደኔ ይሄ ነገር የተሳሳተ ነው ብዬ ነው ማስበው። ምክንያቱም እንደነገርኳችሁ እኚህም ማርኮን ሙሊንም በተለይ ከድንበር ጋር በተያያዘ ጉዳይ ላይ የነበራቸው የራሳቸው የሆነ አቋም አለ። ሌላው ነገር ገና ሲሰሩ አላየናቸውም። ገና ከዚህ በኋላ ያሉት ሪፖርቶች ናቸው እንግዲህ የእሳቸውን አቋም በደንብ የሚተነትኑልን ማለት ነው። ሌላው ነገር ደግሞ የዶናልድ ትራምፕ አማካሪ የቅርብ አማካሪ ናቸው። ስለዚህ በሚሰሯቸው ጉዳዮች ዙሪያ ከዶናልድ ትራምፕ ጋር እየተመካከሩ በቅርብ የሚሰሩ ሰው እንደመሆናቸው መጠንና ዶናልድ ትራምፕ ደግሞ በሀገራቸው ለሚገኙ እንደ ኢትዮጵያውያን ላሉ ስደተኞች ለሌሎችም ሀገር ስደተኞች ደግሞ ያላቸው አመለካከት አለ። በጣም ከባድ የሆነ አመለካከት አለ። በተቻለ መጠን ስደተኞች ከሀገራቸው እንዲወጡ ይፈልጋሉ። ስለዚህ ማርኮን ሙሊን ከዚህ የተለየ ስራ ይሰራሉ ተብሎ አይጠበቅም። እርግጥ ነው ከክሪስቲኖም በተለየ የራሳቸውን ስብዕና ለመገንባትም ይሁን ተቀባይነታቸውን ለማግኘት አንዳንድ ለወጥ ያሉ ነገሮችን ሊሰሩ ይችላሉ። በተለይ ደግሞ ቀደም ዜናውም ላይ እንደሰማችሁት ለዲሞክራትስ ጥሩ ወይም ደግሞ ዲሞክራትስ ጥሩ ተሰሚነት ይኖራቸዋል በዚህ ሰው እየተባለ እየተነገረ ያለ ቢሆንም ግን እስቲ ወደፊት ምንድነው ሊያጋጥም የሚችለው ነገር ምንድነው የሚሰሩት ነገር የሚለው ገና የሚታይ ነገር ነው። ገና ብዙ ሪፖርቶችን እንሰማለን፣ ያደረጓቸውን ነገሮች እንሰማለን። እንግዲህ ፊት ለፊት የሚወጡ ነገሮች ናቸው፣ ምንም የሚደበቁ ነገሮች አይደሉም። እንግዲህ ክሪስቲኖም ያጡትን ይህንን ተቀባይነት እኚህ ሰው ተቀባይነት ያገኙ ይሆኑ? ከዚህ በተጨማሪ ደግሞ በዛ ሀገር ወይም ደግሞ በአሜሪካ ለሚኖሩ ስደተኞች የሚኖራቸው አመለካከት ምንድን ነው? እርግጥ ነው እንደነገርኳችሁ በስደተኞች ጉዳይ ላይ ጠበቅ ያለ አቋም ያላቸው ሰው ናቸው። እንደዚሁም ደግሞ ሙሊን ተግባራዊ ሰው በመሆናቸው በድንበር ላይ ያሉ ሕጎችና የዲፖርቴሽን ትዕዛዞች በከፍተኛ ፍጥነትና ቅልጥፍና እንዲተገበሩ ሊያደርጉ ይችላሉ የሚል ነገር ነው ያለው። ከህግ አስከባሪዎች ጋር ያለውን ትብብር በተመለከተ ከፖሊስና ድንበር ጠባቂዎች ጋር ያላቸው ቅርበት የስደተኞችን እንቅስቃሴ ለመቆጣጠር የሚያስችል የተቀናጀ ኦፕሬሽን እንዲኖር ሊያደርግ እንደሚችልም እየተጠቀሰ ነው ያለው። ለህጋዊ ስደተኞችን በተመለከተ ደግሞ ሙሊን በንግድ ዓለም የነበሩ በመሆናቸው የስራን ቪዛና ህጋዊ የሰው ኃይል አስፈላጊነት ላይ የተወሰነ ግንዛቤ ሊኖራቸው ቢችልም ህገወጥ ስደት ላይ ግን ምንም አይነት ይቅርታ የማያደርጉ ወይም ዜሮ ቶለራንስ ናቸው ተብሎ እየተጠቀሰ ነው ያለው። እንግዲህ እኚህ ሰው ምን አይነት ነገር ያከናውናሉ የሚለውን በቅርብ ጊዜ የምንመለከት ይሆናል። ለማንኛውም ግን
ከስደተኞች ጋር በተያያዘ አሁን እየተተገበሩ ያሉ አንዳንድ አሰራሮች አሉ። በቅርብ ጊዜም ደግሞ አሜሪካ ጥብቅ የሆኑ እርምጃዎችን እየወሰደች ነው በስደተኞች ላይ። በተቻለ መጠን ስደተኞች በሀገሯ እንዲኖሩ አይፈለግም። በተቻለ መጠን ደግሞ ቁጥሩን መቀነስና እነዚህም በሀገሯ በቁጥር ትንሽ የሆኑ ስደተኞች ሲኖሩም ደግሞ የአሜሪካ መንግስት ድጎማ ከመውሰድ ይልቅ በራሳቸው ሰርተው እንዲኖሩ ነው የሚፈለገው። የአሜሪካንን ምንም ድጎማ እንዲወስዱ አይፈለግም ማለት ነው። ለማንኛውም ይሄንን እንግዲህ በጊዜ ሂደት የምናየው ነገር ነው እንግዲህ የሚሆነው። እንግዲህ እኚህን አዲስ ተሿሚ ማርክዌን ሙሊንን እንግዲህ በምንመለከትበት ሰዓት በጣም ከክሪስቲን ኖም በተለየ ወደ ስራ የሚያዘነብሉ ወይም ደግሞ አክሽን ኦሪየንትድ ናቸው ተብሎም ይጠቀሳል። ሙሊንም ልክ እንደነውም በፈረስና በግብርና አካባቢ ያደጉ ቢሆኑም የእሳቸው አቀራረብ ግን በኤምኤምኤ በተለይ ደግሞ በቴኳንዶ ምናምን ነገር የሚታወቁ ናቸው። እንደዚሁም ደግሞ በንግድ ዓለም ባሳዩት ጥንካሬ ላይ የተመሰረተ አቋም አላቸው። ስለዚህ ይሄ ለአሁኑ መንግስት ከክሪስቲን ኖም ሲኒማዊ አቀራረብ ይልቅ የሙሊን ተግባራዊ አቀራረብ የተመረጠ እንዲሆን ያደርገዋል ተብሎ ነው የሚታሰበው። እንግዲህ ይህንን በተመለከተ ሰፊ የሆኑ ዘገባዎች አሉ እየቀረቡ ያሉ። ሁሉንም ነገር ለማቅረብ ሰዓት ይገድበናል። ግን ተጨማሪ የሆኑ መረጃዎችን ማግኘት የምትፈልጉ ከሆነ foxnews.com ላይ ገብታችሁ ልትመለከቱ ትችላላችሁ። የተለያዩ አይነት ዜናዎችና የተለያዩ አይነት መረጃዎች እየቀረቡ ነው ያሉት። thehill.com፣ politico.com፣ reuters.com እና dhs.gov ላይ ገብታችሁ የበለጡ ብዙ መረጃዎችን ታገኛላችሁ የሚል እምነት አለኝ። ይህንን ይመስላል ለዛሬ ያስኩላችሁ ቪዲዮ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። በሚቀጥለው ደግሞ በጣም በሚያስገርም መረጃ ተመልሰን እንገናኛለን። የተለያዩ አይነት አዳዲስ የሆኑ መረጃዎች በተለይ በስደተኞች ጉዳይ በሌሎችም ጉዳይ ላይ እየወጡ ነው ያሉት። እሱን ይዤላችሁ የምቀርብ ይሆናል። ይህ የኢንፎቴመንት የዩቲዩብ ቻናል ነው። እኔ ደግሞ ፋሲል ነኝ።